ሰላም እንዴት ናችሁ? የአፕቲቲዩድ ጥያቄ ላይ የፕሮፖርሽናሊቲ የሰራሁት ቪዲዮ ላይ አብዛኞቻችሁ ግልጽ አልሆነልንም፣ አልገባንም። እንደዚህ አይነት ጥያቄ መሆኑን በምን እንለያለን ብላችሁ ብዙ ኮመንት ጽፋችሁልኝ ነበረ። ስለዚህ እሱን ለመመለስ ሌሎች ጥያቄዎችን ዛሬ ይዤላችሁ መጥቻለሁ። የመጀመሪያው ጥያቄ ከበፊቱ ጋር በጣም ሪሌትድ ነው፣ ተመሳሳይ ነው። በደንብ ለማስረዳት ሞክራለሁ። ጥያቄው ምንድነው? ኢፍ 12 ሜን can complete a work in 10 days, how many days will 15 men take to complete the same work ነው ምርጫዎች ተሰጥተውናል። ስለዚህ በፊት እንዳልኳችሁ እንደዚህ አይነት ጥያቄ ስንጠየቅ ክሪስ ክሮስ ሜተድ ዳይሬክትሊ ፕሮፖርሽናል ለሆኑ ነገሮች የምንጠቀምበትን ሜተድ አይደለም የምንጠቀመው። ያ ማለት 12 ሰው በ10 ቀን ከጨረሰ which is 12 men equals 10 days ከዛ ደግሞ ከስር 15 ሜን ስንት ቀን ይፈጅበታል ብለን ክሪስ ክሮስ አድርገን አንሰራም። በዚህ አይሰራም ጥያቄው። እንደዚህ የሚሰራው ምን አይነት ጥያቄ ሲሆን ነው? ዳይሬክትሊ ፕሮፖርሽናል ይሆኑ አንዱ ሲጨምር አንዱም የሚጨምር አይነት። ለምሳሌ ሲምፕል ኤግዛምፕል ብንወስድ አማውንት ኦፍ ፉድ ምን በላው ምግብ መጠኑ በጨመረ ቁጥር የውፍረት መጠናችንም ይጨምራል አይደለ? ስለዚህ እንደዚህ አንዱ ሲጨምር አብሮ ያኛውም የሚጨምር አይነት ሪሌሽን ያላቸው ሲናሪዮ ላይ ወይም ኬዞች ላይ ይሄንን ሜትር መጠቀም እንችላለን ክሪስ ክሮስ አድርገን። ነገር ግን ይሄንን ስናየው ግን 12 ሰው በ10 ቀን ከጨረሰ፣ ስለዚህ አንድን ስራ ለመስራት ሰው ብዙ ሲሆን የሚያልቅበት የሚፈጀው ቀን ብዛት ያንሳል እንጂ አይጨምርም አይደለ? እንደዚህ አይነት ዳይሬክት አይደለም ሪሌሽኑ። የሰው ብዛት ሲጨምር ቶሎ ይጨርሱታል፣ ብዙ ሰው ስላለ ቶሎ ስራው ያልቃል። ሰው እየቀነሰ ሲመጣ ደግሞ የሚፈጀው ቀን ደግሞ ይጨምራል። ስለዚህ ኢንቨርስሊ ነው፣ ሁለቱም አብሮ አይጨምሩም። ስለዚህ እንደዛ ሲሆን የምንጠቀመው ከዚህ በፊት የሰጧችሁ ፎርሙላ አለ። m1 ታይምስ d1 እኩል ይሆናል m2 ታይምስ d2 የሚለውን ፎርሙላ ነው የምንጠቀመው ማለት ነው። m1 እና d1 ማለት መጀመሪያው ስራውን ለመስራት የሚያስፈልገው የሰው ብዛትና የፈጀባቸው ቀን ማለት ነው። ያ ማለት 12 ሰዎች በ10 ቀን የጨረሱት ሁለቱም ቁጥሮች። m2 d2 ማለት ደግሞ 15 ሰው ከዛ በኋላ የሰው ብዛት ጨመረ አይደለ? ስለዚህ ሰው ከጨመረ ቀኑ ምን ማለት አለበት? ማነስ አለበት። ብዙ ሰው ከሆነ ስራውን በቶሎ ይጨርሱታል ማለት ነው። ስለዚህ በዚህ መልኩ እንሰራዋለን ማለት ነው። ስለዚህ m1 d1 12 እና 10 ነው። 12 ሰው 10 ቀን ፈጀበት። ከዛ በኋላ m2 d2 ላይ ደግሞ m2 15 ሰው ነው የሚፈጅባቸውን ቀን d2 ነው የተጠየቀው ማለት ነው። ሲምፕል ኦቨር አድርገን አባስተን መስራት የምንችለው ነው። ስለዚህ 12 ሲባዛ በ10 120 ይሆንና ከዛ ኦቨር 15 ስናደርገው 8 ቀን ይፈጅባቸዋል ማለት ነው። ስናየውም ብዙ ስለሆነ የሰው ብዛት ስለጨመረ የሚፈጅባቸው ቀን ይቀንሳል ማለት ነው። ሌላ ሁለተኛ ጥያቄ ያስኩላችሁ ከዚህ ጋር ትንሽ የተቀራረበ ነው። ሁለተኛው ጥያቄ 8 men complete a work in 30 days, how many more days will be saved if 12 men do the same work? ተመሳሳይ ጥያቄ ነው። 8 ሰው አንድን ስራ ለመጨረስ 30 ቀን ከፈጀባቸው ምን ያክል ቀን ሴቭ ማድረግ ይችላሉ? የሰውን ብዛት ቢጨምሩ ምን ያክል ቀን ሴቭ አድርገው ማስቀረስ መቀነስ ይችላሉ ነው ጥያቄው። የሰው ብዛት ጨምሮ ማለት ነው 12 ሆኖ። ስለዚህ ተመሳሳይ ነገር ነው የምናደርገው። ቅድም እንዳልኳችሁ 8 ሰው በ30 ከጨረሰ 12 ስንት ይሆናል ብለን አንሳለን። ስለዚህ የቀድሞችን ፎርሙላ እንጠቀምና ሰብስቲቲዩት እናደርጋለን። 8 ሲባዛ በ30 ለመጀመሪያው 8 ሰው 30 ቀን ስለፈጀበት፣ በሁለተኛው ደግሞ 12 ሰው ስንት ቀን ይፈጅበታል ብለን እንፈልጋለን። ስለዚህ 8 ሲባዛ በ30 240 ይሆንና ኦቨር 12 ስናደርገው 20 ቀናት ይፈጅባቸዋል ማለት ነው። መጀመሪያ 30 ቀን ነበር የፈጀባቸው 8 ሆኖ ሰው ሲጨመርላቸው ግን በስንት ቀን ጨረሱት? በ20 ቀን 10 ቀን ለውጥ አለ ማለት ነው። ስለዚህ ዲፍረንሱን ስለሆነ የተጠየቅ ነው። how many more days will be saved ስለሆነ ጥያቄው ዲቱ ሳይሆን የተጠየቀው ሴቭ ያደረገው ቀናት ብዛት ነው። ስለዚህ መጀመሪያ የፈጀው 30 ቀን ነበር፣ አሁን ግን የፈጀባቸው ስንት ነው? 20 ቀን። ልዩነቱ ስንት ነው ማለት ነው? 30 ሲቀነስ 20 10 ይሆናል ማለት ነው። ስለዚህ 10 ቀን ሴቭ አድርጓል ማለት ነው። 10 ቀን ይቀንሳል ማለት ነው። ቶሎ ያልቅለታል ስራው። ስለዚህ አፕቲቲዩድ ጥያቄዎችን በደንብ መረዳት ስለሚፈልጉ እንደዚህ አይነት ጥያቄዎችን በዚህ መልኩ ተረድታችሁ መስራት ትችላላችሁ ማለት ነው። ሌላም ያልገባችሁ ካለ አፕቲቲዩድም ላይ ወይም ደግሞ ኤኒ ማትስ ሳብጀክት ላይ ኤኒ ግሬድ ላይ ያላችሁ እስከ 12 ድረስ የከበዳችሁ ነገር ካለ መጠየቅ ትችላላችሁ። ኮሜንት ላይ ጻፉልኝ።
የምለቃቸው ቪዲዮዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መልካም ጊዜ